ቁልፍ ስጠኝ አልሰጥም በሚል አምባጓሮ ባል የባለቤታቸውን አፍንጫ ጎርደው ጣሉ። ቀለቡን ጫትና ግራዋ ያደረገው ጠንቋይ ነኝ ባይ ያክስቱን ልጅ ደፈረም። የገደለውን ሰው ለምን እንደገደለ ምክንያቱን ያላወቀው ገዳይ በእስራት ተቀጣ። ከታጉሎ ዘይት እያመረቱ ሲቸበችው የነበሩ ባልና ሚስት ዘብጥ እያወረዱ። ሰላም ጤና ይስጥልኝ፣ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። ለዛሬ ቀደም ሲል የነገርናችሁን አቤት ወንጀል ነክ ወሬዎች በትንታኔ እነግራችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። መልካም ቆይታ። ጠንቋይ ለራሱ አያውቅም የሚለው የቆየ አነጋገር አለም። በርግጥም ጠንቋይ ለራሱ አያውቅም። ቢያውቅም ኖሮ ሁሉም ጠንቋይ ሀብታምና ጤነኛ ሆኖ እናይ ነበር። ግን እስካሁን የጠንቋይ አጭበርባሪ እንጂ እውነተኛ የተሰኘ ጠንቋይ አልታየም ይላል ፖሊስ ቀጥሎ ባቀረበው ዘገባ ላይ። እኔ ለራሴ ያልሆንኩም እንጂ ብዙዎችን ጠቅም ያለው ሀብት ለሌለው ሀብት፣ ጤና ላጣው ጤና ሰጥቻለሁ። የማገኘው ጫትና ግራዋ ሊለማምኑኝ ከመጡ ሰዎች ላይ እንተፈንተፍ ካልኩኝ ተጨንቆ ተጠቦ የመጣ ሁሉ ይፈወሳል። ይህን ያለው በጠንቆላ ተግባር ተሰማርቶ ሰዎችን ሲያታልል የተገኘው የ24 ዓመቱ ወጣት ባህር እሸት ገብረ ወልድ ነው። በዚህ ሁሉን አደርጋለሁ ባይነቱ ከተለያዩ ግለሰቦች በስለት ስም የሚገባለትን የበግ ሙክት፣ በልዩ ልዩ ጌጣጌጥ ያሸበረቁ ምንጣፎች፣ ሽርጦችና ጥሬ ገንዘብ እጁ እስከተያዘበት ጊዜ ድረስ ሰብስበዋል። የዘውትር ቀለቤ ጫትና ግራዋ ነው የሚለው ይህ ባለው ቃቢ ነኝ ባይ የታመመ ፈውሳለሁ በሚል ሴቶችን ሲያማግጥ እንደነበረም ፖሊስ ደርሸበታለሁ ብሏል። ውቃቤ ያዘዘኝን ከመፈጸም ወደ ኋላ አልልም የሚለው ይኸው አጭበርባሪ እህታማቾችንም በግብረ ስጋ ግንኙነት የተገናኘ ሲሆን አሁን በመጨረሻ ሊያዝ የቻለው የአክስቱን ልጅ አስገድዶ በመገናኘቱ እንደሆነ ፖሊስ ተናግሯል። ፖሊስ የሰውየውን ጉዳይ ካጣራው በኋላ ለፍርድ እንዲቀርብ አደርጋለሁ ብሏል። ልዩ ስሙ ደከር ሶፊ ቀበሌ ገበሬ ማህበር ውስጥ ነዋሪ የሆኑት ወይዘሮ መስታወት ተስፋዬ ከባላቸው ጋር በተፈጠረ ጸብ የተነሳ አፍንጫቸውን አጡ። የሆነው እንዲህ ነው። ወይዘሮዋ የአንድ ዓመት የትዳር ጓደኛቸው ከሆኑት ከባለቤታቸው ጋር የቤት መክፈቻ ቁልፍ ስጠኝ በማለት በፈጠሩት አምባጓሮ ነው ብሏል ፖሊስ። የባለቤታቸውን አፍንጫ በጥርሳቸው ጎርደው የጣሉት ተከሳሽ በሰጡት ቃል እኔና ባለቤቴ አብረን ጫት ስንቅሙለን እሷም ወደ ማድቤት እኔም ወደ ውጭ ስንሄድ ቤቱን በመቆለፌ ምክንያት ቁልፍ ሰጠኝ ትለኛለች። እኔም ያንቺ ያለ የኔን ምን አስጠየቀሽ የራስሽን ተጠቀሚ አልኳትኝ። እሷ ግን ምን ትጎዳለ የኔ ጠፍቷል ያንተን ስጠኝ አለች። ጭራሽ ኃይለ ቃል ተናገረችኝ ይላሉ። አለበለዚያ በሩን ሰብሬ ገባለኝ ብላም ዛተችብኝ። አታደርገውም በሚል ግምት ምንም ሳልላት በዚያው ተለያየን። ማምሻውን ተመልሼ ስመጣ ግን በሩን ገንጥላ ገብታ አገኘኋትኝ። በጣም ተናድጄ ልደበድባት ስነሳ አታፍርም ወይ ልትመታኝ ትፈልጋለህ ብላ ብድግ አለች። ይሄኔ ወደ አፌ የተጠጋውን አፍንጫዋን ነክሼ ጣልኩት ብለዋል። በዚህ ጊዜ ስንጓተት ነው አፍንጫዋ ሊጎረድ የቻለው ብለዋል ሰውየው የእምነት ቃላቸውን ሲሰጡ። ፖሊስ ጉዳዩን ካጣራ በኋላ የባለቤታቸውን አፍንጫ ጎርደው የጣሉትን ባል የ1 ዓመት ጽኑ እስራት ወስኖባቸዋል። በባሌ ዞን ሲናና ወረዳ ሲልቃ ቀበሌ ገበሬ መንደር ውስጥ ማለዳ ወደ እርሻ የተሰማሩ ገበሬዎች ሜዳ ላይ አንድ ሰው ወድቆ ያገኛሉ። በጩቤ ተወግቷል። ሕይወቱ ግን አላለፈም። ገበሬዎቹ የተጎጂው ማንነት ከለዩ በኋላ አንስተው ለቤተሰቡ ያስረክባሉ። ሆኖም ተጎጂው ከደረሰበት ከፍተኛ ጉዳት ጋር የሕክምና እርዳታም ሳያገኝ በመቆየቱ ሕይወቱ ያልፋል። ከዚህ በኋላ የሟች ቤተሰቦች ለክልሉ ቀበሌ ገበሬ ማህበር ያመለክቱና ሁኔታው ለሲናና ወረዳ ፖሊስ ወንጀል ምርመራ ክፍል ይደርሳል። ፖሊስ በሟቹ ላይ የተፈጸመውን ወንጀል ገና መመርመር እንደጀመረ አንድ የአካባቢው አባወራ ባለቤቱ በሌለችበት ከሌላ የሚወለዱ ልጆቹን ከብቶቹንና ንብረቱን ይዞ መኖሪያ ቤቱን ለቆ ከአካባቢው ይሰወራል። ሚስት ባለቤቷ መኖሪያ ቤቱን ጥሎ መጥፋቱን አረጋግጣ ጊዜ ሳትፈጅ እሷም ወደ ሌላ መንደር ትሄዳለች። የአካባቢው ገበሬ ማህበር በዚያው ሰሞን ከተፈጠረው ወንጀል ጋር ምናልባት ንክኪ ይኖራቸዋል በሚል መኖሪያ ቤታቸውን ዘግተው በተሰወሩት ባልና ሚስት ላይ ክትትል አድርጎ ከነዋሪዎቹ ግለሰቦች ባገኘው ጥቆማ መሰረት ወይዘሮ ሙና ሩፎን በመያዝ ለፖሊስ ያስረክባል። ሚስት ተይዛ ስትጠየቅ ባለቤቷ የተደበቀበትን አካባቢ ሰው ልካ እንደነገራት በመግለጽ ጎባ ወረዳ ሚስራ ገበሬ ማህበር መንደር
መንደር እንደሚገኝ ለፖሊስ ታስረዳለች። በዚሁ መሰረት ፖሊስ ወደ ተጠቀሰው አካባቢ ተንቀሳቅሶ ተከሳሽ ተፈራ በላይነን ለ7 ቀን ያህል ተሰውሮ ከነበረበት ጫካ ተከቦ እንዲያዝ ያደርጋል። ተፈራ በላይነ ወረዳ ፖሊስ ወንጀል ምርመራ ክፍል ቀርቦ በሰጠው ቃል እንዳስረዳው አንድ የሰርግ በዓል ላይ ሟች ኃይሉ ቢልልኝና እኔ አብረን ውለን ከምሽቱ 3 ሰዓት ሲሆን ኃይሉ ከኔ ቀድሞ ከሰርጉ ቤት ወጥቶ ሲሄድ እኔም ጥቂት ቆይቼ ተከትየው ወደ ቤቴ ሄድኩኝ። መኖሪያ ቤቴ ቅጥር ግቢ ስደርስ ከቤቴ ውስጥና ከውጪ የንትርክ ድምጽ ሰምቼ ቆምኩኝ። የመኖሪያ ቤቴ በራፍ ይንኳኳል። ከቤት ውስጥ ባለቤቴ በሕግ አምላክ አልከፍትም ሂድልኝ በማለት ስትናገር ተጠጋውና የሰውየው ማንነት ለማረጋገጥ ማነስለው ዞር ብሎ አየት አደረገኝና ከወገቡ ላይ ጩቤ መጅረጥ አድርጎ ወደኔ መጣ። ቀድሜ የጋጥ መቀርቀሪያ መጅርጬ አንዴ ወገቡ ላይ ነሃ አደረኩትኝ። ቀና ሲል በያስኩት ጩቤ ዶልኩበት ብሏል። ከዚያ ከግቢው ሮጦ ሄደ። በንጋታው ሕይወቱ ማለፉን ሰምቼ ከአካባቢው ተሰውሬ ከነበርኩበት ተያዝኩኝ በማለት ለፖሊስ ቃሉን ሰጥቷል። የወንጀል ምርመራ ክፍሉ ተከሳሹ ወንጀሉን ለመፈጸሙ ከሰበሰበው ማስረጃ መሃል የተከሳሽ ባለቤት ወይዘሮ ሙና የሰጠችው ቃል አንዱ ነው። ወይዘሮ ሙና ሟች ከውጭ መጥቶ በሩን እንዳንኳኳ ተናግራለች። ምክንያቱን ስትጠይቀው ባለቤቷን እንደሚፈልግ ገልጾ የባለቤቷ እቤት አለመኖር ስትነግረው ግን ካልከፈትሽ ብሎ መዝጊያውን በጉልበት ሰብሮ ለመግባት ሲታገል ጀመር። እኔም በሕግ አምላክ ሂድልኝ እያልኩ ስጮህ ባለቤቴ ከውጭ ደርሶ ከሟች ጋር ግብ ገጠሙ። ከዚያ በኋላ ሟች የት እንደደረሰ አላውቅም በማለት ጸብ በተፈጠረበት ምሽት የነበረውን ሁኔታ አብራርታለች። ተከሳሹ የወንጀል ድርጊቱን ለመፈጸምና እንዴት እንደፈጸመ ሲናና ወረዳ ፍርድ ቤት ቀርቦ የእምነት ቃሉን የሰጠ ሲሆን የተጣራው የምርመራ መዝገብ ለባሌ ዞን አቃቢ ሕግ የተላከ መሆኑን ፖሊስ ተናግሯል። በደብረ ሰላም መድኃኔዓለም ቤተክርስቲያን የተፈጸመ ታሪክ እንንገራችሁ። ወርቅነህ ገበየሁ ይባላል። ግንቦት 5 ቀን ከምሽቱ 1 ሰዓት ከሩብ ሲሆን የደብሩ ጸሐፊ ትእዛዝ ይሰጡታል። ትእዛዙ አዲስ ሊሰራ ለታቀደው የቅዱስ ገብርኤል ቤተክርስቲያን ማሰሪያ ከምዕመናን ገንዘብ የሚሰበሰብባቸው 4 ሳጥኖችን እንዲያሽግ ነበረ። ተከሳሹም በተሰጠው ትእዛዝ መሰረት ሳጥኖቹን ወደሚቀመጡበት ክፍል ከገባ በኋላ ይዘገያል። መዘግየቱ ስላጠራጠራቸው የደብሩ ጸሐፊ አንድ የቤተክርስቲያን ተሳላሚና 2 የቤተክርስቲያን ዘበኞችን አስከትለው ሳጥኖቹ ወደ ተቀመጡበት ክፍል ሲገቡ መብራት ጠፍቶ ያገኛሉ። መብራቱን በዳበሳ ሲያበሩ ከ4ቱ ሳጥኖች 2ቱ ተከፍተዋል። በውስጣቸው ከነበረው ገንዘብ ውስጥ 20,091 ብር ተከሳሹ ኪሱ መጨመሩን በፍተሻ አረጋገጡ። ብሩን ወደ ሳጥኑ መልሰው በመቆለፍ ወርቅነህን ይለቁታል። ተከሳሹ የደብሩ ጸሐፊ ለቀው አድረው በማግስቱ ለወረዳው ፖሊስ ባመለከቱት መሰረት በክትትል ሊያዝ ችሏል። መርማሪው እንደተናገሩት ከሆነ ስለ ሁኔታው ለቀረበው ጥያቄ በሰጠው ምላሽ የሳጥኖቹ መቆለፍ ለማረጋገጥ ሳብ ሳደርግ ሳይቆለፍ ማግኘቱንና በውስጡ ያገኘው ገንዘብ አጓግቶት ለሌብነት መዳረጉን አምኗል። በእርግጥ ሳጥኑን ክፍቱን አግኝቶ ከሆነ ለምን ክፍቱን ተተወ? በተመሳሳይ ቁልፍም ተከሳሹ ከፍቶት ከሆነ ለምን ያህል ጊዜ በዚህ መልክ ተጠቅሟል? እንዲሁም ሌላ ጊዜ ሳጥኑን የሚያሽጉት 4 ሰዎች በጋራ ሆነው ሳለ በዚህ ቀን ብቻ ለምን አንድ ግለሰብ እንዲያሽግ ተደረገ? ከዚያ ተከሳሹን ይዘው ከለቀቁት በኋላ በማግስቱ ለጣቢያ ማስመዝገቡ ምን አመጣው? የሚሉ ጥያቄዎች ጉዳዩን አጠራጣሪና ውስብስብ እንዳደረጉት የጣቢያው አዛዥ አስታውቋል። ይሁን እንጂ በዲያቆን ወርቅነህ ቦጋለ ላይ የተከፈተው የምርመራ መዝገብ በእምነት ቃሉ መሰረት የሰው ማስረጃዎች የምስክር ቃልም ቀርቦ የ1 ዓመት ጽኑ እስራት ተወስኖበታል። በሚዛን ተፈሪ ከተማ ውስጥ ነዋሪ የሆኑትና በሃያዎቹ የዕድሜ ክልል ውስጥ የሚገኙት ወታደር ወንድማገኝ አለማየሁ፣ ተማረ ሉል፣ ሰለሞን ተስፋይና ደረጀ ታደሰ አባሪ ተባባሪ በመሆን የሰው ሕይወት በማጥፋታቸውና ዝርፊያ በማካሄዳቸው ፖሊስ ከሷቸዋል። ከላይ ስማቸው በተጠቀሰው ተከሳሾች ጉዳት የደረሰባቸው አርያሚኒ ጃጓና አጁባ ኩሩ የተባሉ የጅማ አካባቢ ነዋሪዎች ሲሆኑ እነዚህ ግለሰቦች በርካታ ገንዘብ መያዛቸውን ተከሳሾቹ እንዳወቁ ሊዘርፏቸው ያቅዳሉ። በዚህ መሰረት ለወንጀሉ አፈጻጸም የሚረዳቸውን ቅድመ ሁኔታ ካጠናቀቁ በኋላ ሁኔታውን በመከታተል ተበዳዮችን ወደ ዲማ ከተማ ለመሄድ አማን ከተባለች ከተማ እንደሚያድሩ መረጃ ያገኛሉ። 4ቱም ተከሳሾች በአንድነት ሆነው ተበዳዮቹን ተከታትለው አማን ከተማ እንደደረሱ ፒያሳ ሆቴል እየተባለ ከሚጠራው ቡና ቤት የመኝታ ክፍል ይዛሉ። እና አርያሚያኒም ገንዘባቸው እንደያዙ የተከራዩትን የመኝታ ክፍል ከዚህ ሆቴል ስለነበር ለተከሳሾቹ ሁኔታ
ሁኔታዎች ተመቻቹላቸው። ተከሳሾቹ የነደፉትን እቅድ ተግባራዊ የሚያደርጉበት ከሌሊቱ 11 ሰዓት ስለነበረ በዚህ ወቅት አንደኛው ተከሳሽ የናራሚያንን የመኝታ ክፍል በማንኳኳት ወደ ዲማ የሚሄድ መኪና ቆሟል፣ እንዳያመልጣችሁ ቶሎ በሉ በማለት ይቀሰቅሳቸውና እንደ ጓደኞቹ አሳቻ ስፍራ በመያዝ ይጠብቃቸዋል። ሁኔታውን ያልተረዱት መንገደኞች እግዚአብሔር ይስጠው እሱም ባይቀሰቅስልን ኖሮ መኪና አምልጦን ነበር እያሉ የገንዘብ ቦርሳቸውን እንደያዙ ከመኝታ ክፍላቸው በጥድፊያ ያወጣሉ። ምንም ያህል ርቀው ሳይሄዱ ይጠብቃቸው ከነበረ ወጥመድ ውስጥ ይገባሉ። በቅድሚያ የተሰነዘረባቸው ጥቃት በውሃ የተበጠበጠ ሚጥሚጣ ስለነበረ ንብረታቸውን እንደያዙ በሚጥሚጣ የተቃጠሉ አይኖቻቸውን ለመጥረግ ሲርበተበቱ ሊቋቋሙት ያልቻሉት የጩቤ ጥቃት ይሰነዘረባቸዋል። በዚህ ጥቂት ደቂቃዎች ብቻ በፈጀ ግብግብ አንደኛው ተበዳይ ቀኝ ሽንጡ ላይ ክፉኛ በመወጋቱ ሕይወቱ ሲያልፍ፣ ሌላው ግን ክንዱ ላይ ተወግቶ ይቆስላል። ተከሳሾቹ ጓግተውለት አገር አቋርጠው ሄደው ከጥቃቱ በኋላ እጃቸው ያስገቡት 11720 ብር ይዘው ከአካባቢው ቢሰወሩም የወንጀል መፈጸሙ ሪፖርት የደረሰው የጠመንጃ ያዥ ወረዳ ፖሊስ የመረጃ ክፍል አባላት ባደረጉት አፋጣኝ ክትትል ወንጀሉ ተፈጽሞ 12 ሰዓት ባልሞላ ጊዜ ውስጥ ተከሳሾቹን በበበቃ ቡና ተክል ፕሮጀክት ልዩ ስሙ ጋቸብ ተብሎ በሚጠራው ክልል በአንድ ባዶ ቤት ውስጥ ተደብቀው ብሩን ሊከፋፈሉ ሲሉ ይዘዋቸዋል። ፖሊስ ጉዳዩን መርምሮ ካጣራ በኋላ እያንዳንዳቸውን ተከሳሾች በ14 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የምግብ ዘይቱ ተጨምቆ ከወጣለት በኋላ ለከብት መኖ ወይም ለማገዶ የሚውለውን ፋጉሎ ከአነስተኛ የዘይት መጭመቂያ ፋብሪካዎች እየሰበሰበ ንጽህና በጎደለው መልክ ከዚሁ ከፋጉሎ ዘይት እያወጣ ሲሸጥ የተገኘው ቱራ በየነ በሕዝብ ጥቆማ ተያዘ። አንዱን ማዳበሪያ ጆንያ ፋጉሎ በ500 ብር ነው የምገዛው፣ ከዚያ ውስጥ እስከ 4 ሊትር ዘይት እያወጣው እሸጠዋለሁ በማለት ተከሳሹ የሚያገኘውን ትርፍ ለፖሊስ ተናግሯል። እንዴት አድርጎ ዘይቱን ጨምቆ እንደሚያወጣ ሲያስረዳ ደግሞ እኔና ባለቤት የሆነን በትልቅ ዕቃ ውሃ ካፈላን በኋላ ፋጉሎውን ውሃ ውስጥ አስገብተነው እናሸዋለን። ፋጉሎውን ወደ ድፍድፍነት ሲቀየር ድፍድፉን በማዳበሪያ ጆንያ ውስጥ አስገብተን ወደ ላይ አንጠልጥለን እናስረዋለን። ዘይቱ ከውሃ ጋር ተቀላቅሎ ከተንጠለጠለው ጆንያ ስር ባለው ዕቃ ውስጥ ይንጠፈጠፋል። በዚህ አይነት መልኩ ውሃው ከስር ዘይቱ ከላይ ሰፎ ሲጠራቀም ዘይቱን አጥልለን በመለየት በሌትር እየሞላን እንሸጣለን ብለዋል። ፖሊስ ጣቢያ ተገኝቶ ቃሉን የሰጠው ተከሳሽ ሲያዝ በኤግዚቢትነት የምግብ ዘይትና መሳሪያዎቹ ተይዘዋል። የምግብ ዘይቱ ከጥቁረቱ የተነሳ በጠርሙስ የተሞላ ኮካኮላን የሚመስለው ብለዋል ፖሊስ። በተለይ የማጠራቀሚያ ዕቃዎቹን በመጭመቂያነት የሚጠቀምበት የማዳበሪያ ጆንያ የሰው ልጅ የሚመገበው የምግብ ዘይት ሊሰራበት የማይገባ ነው። ፖሊስ ጉዳዩን አጣርቶ ከፋጉሎ ዘይት ሲያመርትና ሲቸበችብ የነበረውን ተከሳሽ ከነባለቤቱ የ10 ዓመት ጽኑ እስራት እንዲቀጣ አስወስኖበታል። የ18 ዓመት ወጣት የሆነው አዳሙ አብርሃም ምክንያቱ ግልጽ ባልሆነ ሁኔታ አደም ሲብሮ የተባለ ግለሰብ በመግደሉ ተከሰሰ። በድሬዳዋ ከተማ በከፍተኛ 3 ቀበሌ 18 ክልል ከምሽቱ 5 ሰዓት በሚሆንበት ጊዜ ተከሳሹ ሟች አደም ሲብሮን ከግራ ደረቱ ላይ በጭዌ ወቅቶ ከጣለው በኋላ ከአካባቢው ተሰውረው ዱካው ይጠፋል። ይኸው የነፍስ ግድያ ወንጀል ለክልሉ ፖሊስ በሪፖርት መልክ እንደደረሰው በተደረገው ያላሰለሰ ክትትል ወንጀሉ በተፈጸመ በሁለተኛው ቀን ከፍተኛ 3 ቀበሌ 16 ክልል ዳቸቱ ከተባለ ስፍራ ከሌሎች በርካታ ስራ ፈት ጓደኞቹ ጋር ሆኖ ሊይዘው ችያለሁ ብለዋል ፖሊስ። ተከሳሹ በተያዘበት ወቅት አደም ሲብሮን የገደለበትን ጩቤ በወገቡ ታጥቆ እንደነበረ ፖሊስ ተናግሯል። ተከሳሹ በድሬዳዋ ከተማ ሁለተኛ ፖሊስ ጣቢያ በቁጥጥር ስር የዋለ ሲሆን ምርመራው ተጣርቶ የ20 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ነዋሪነቱ እዚሁ አዲስ አበባ የሆነ የ18 ዓመት ወጣት ነው። መሐመድ ሁሴን ጀሚል በሌብነት ወንጀል ነው የተከሰሰው። ግለሰቡ ንብረትነታቸው የአቶ አበራ ወርቁ የሆኑ 7 በጎችን ለግጦሽ ከተሰማሩበት ቦታ ሰርቆ ሲገሰግስ የጥበቃ ተግባር የሚያከናውኑ የአዲስ አበባ ፖሊስ አባላቶች ያገኙታል። ጥርጣሬ ስለገባቸው አስቆመው የማበጎች እንደሆኑና ወዴት እየነዳ እንደሆነ ሲጠይቁት መሐመድ ባለቤቶቹ ከኋላ ይገኛሉ፣ እኔ ንዳ ተብዬ ተሰጥቶኝ ነው በማለት ለማታለል ይጠራል።
ነገር ግን ያሰበው ሳይሳካ ይቀርና ንዳ ሳይባል ከግጦሽ ስፍራ ሰርቆ መውሰዱን በወቅቱ የተመለከቱ ምስክሮች ይገልጻሉ። በዚህ መልክ በቁጥጥር ስር የዋለው ተከሳሽ ቃሉን ሰጥቶ በምስክሮቹም ተረጋግጦበት የምርመራ መዝገቡ ተጠናቆ ወደ ፍርድ ቤት ያመራል። ፍርድ ቤቱም የሰረቀውን በግ እየነዳ ሄደውን ሌባ የ3 ዓመት ጽኑ እስራት ወስኖበታል።